እንደ ባሪያዋ ነው የቤታዮ ባሪያ ነው ናሁን ማለት ገዝተዋለች ከባሪያ ነው ለራሱ ክብር የለውም ሰው ለራሱ ክብር ያስፈልገዋል አይደል እንዴ ለራሱ ክብር ያስፈልገዋል ለምሳሌ አዶናይ ክብር የለውም ለራሱ አዶናይም ለራሱ ክብር የለውም በቃ የመፈመስ ፍላጎቱ ጥማቱ የሴት ጥማት ነው ያለው እንደ ሴት ልጅ ነው attention ይፈልጋል attention ሲቀር ነው ገባችሁ ቪዲዮ ለመስራት ተብሎ ዝም ብሎ ነገር አይሰራም ዝም ብሎ በቃ ዮናስ ሴጋው ማለት ነው አዶናይ ማለት የትግሬው ሴጋው ሁለቱም ትግሬ ናቸው ትልቁ ሴጋና ትንሹ ሴጋ ማለት እኮ ነው ይደብራል ለመፈመስ ተብሎ እውቅና ለማግኘት ተብሎ ራስክን አይካድም ከዛ ደግሞ ደደብ ነው ማህይም ነው አዶናይ ማህይም ነው በሱ ቤት የሆነ ንግግር እየተናገረ ይመስለዋልኝ የሆነ በቃ like motivational speaker ራስክን ህይወትክን ሞቲቬት አድርገ ማሸነፍ ያቃተ ካናዳ መኖር አቅቶ ሰልችቶ ካናዳ ተጫውቶብ ከብዶ ካናዳ ከብዶ ኢትዮጵያ ገብተ በኢትዮጵያ ህዝብ ላይ ለመንግስት ካድሬነትን እየሰራ በኢትዮጵያ ብር እዛ በቃ አለ እንደዚህ አይነት ካራክተር ይደብረኛል በቃ መብቴ ነው ይደብረኛል ተረዳችሁ አዶናይ እርቦኛል ገንዘብ የለኝም የምኖርበት የለም ብሎ ገንዘብ አሰባስበውለት ብር የበላ ሰው ነው ያ ስግጥ ድድብ በልና ፈምስ ብሎ ትውልድን ድድብነት የሚያስተምር ነው ይሄን እንዳከብረው ነው የምትፈልገው እኔ እኮ በየትም ፍጩ ዱቄቱን አምጩ አላምንም የሚለየኝ እኮ ከናንተ እኮ ከአብዛኛው ማህይም ሰገጤ አክቲቪስቶም ቲክቶከር የሚለየኝ እኮ I believe in quality followers I believe growing my followers organically I believe in that I really believe the traditional organically ማሳደግ ሰውን እኔ ማታለል ማጭበርበር አልወድም አጭበርብሬው አታልየው ሳይኮሎጂ ተጫውቸበት እንዲከተለኝ አልፈልግም ዋሽቸው ፕራንክ ሰርቸው እንዲከተለኝ አልፈልግም ፕራንክ ሰርቻ አላቀም እኔ ዋሽቻ አላቀም እኔ አንድ ዋሽውበትን ቪዲዮ አምጡ ሰው በቃ ይደብረኛ እንደዛ ነገር ለምን አክቲቪስት ነኛ ስራዬ እኮ ነው እኮ የኔ እኮ ስራ ሪስፖንሲቢሊቲ የንጉስ ይወዳብ ሪስፖንሲቢሊቲ እኮ ነው ይሄ ለወጣቱ የሚጠቅም ትምርት ማስተላለፍ እኮ የንጉስ ይወዳብ ማንነት እኮ ነው አሁን እኮ አጠበብኩት ወደ አማራ አርኩት በቃ that's what I do መጀመሪያ አዛውንቶችን አጠፋው አዛውንቶችን የነበሩትን የቆዩትን አንነካም ብለው ሲጎርሩ የነበሩትን ከኋላቸው መጥቼ ጥባጥቤ ተጫውቼ አባረርኳቸው የመጀመሪያ ጥባጥቤ ተጫውቼ ሰው ሊደፍራቸው የፈራቸውን በቃ በሶሻል ሚዲያ ቆዩ የሚባሉትን አንድ በአንድ ጥባጥቤ ተጫውቼ አባረርኳቸው አባረሬ ነገስኩኝ እኔ ንጉስ ነኝ እኔ በቃ ነግሻለሁ እንዴ ነገስኩኝ እኔ እውነት ተናግሬ ሌቦችን አሳድጄ ሌቦችን አጋልጬ ቅድስና እኮ ነው የሰበኩት እኔ ወንድነትን እኮ ነው አባትነትን እኮ ነው የሰበኩኝ እኔ መጥቼ እኮ አንድ ቀን እኮ የብልግና ነገር አስተላልፌ አላቅም አልጠጣ አላጨስ ምንም ነገር ፕሮሞት አላደርግ ሴክሹዋል ነገር ፕሮሞት አላደርግ ምንድነው እናት ናችሁ ግን እናንተ እንደው ወላጆች አላችሁ እዚህ ግን እናት አላችሁ ወላጅ አላችሁ ልጆች አላችሁ እንደነ ሴጋው እንደነ አዶናይ እንደነ ጂጂኪያ እንደነ ናሁን ፈቴ እንደነ እዚህ ስኮልኮሌዎች እንዳሉ ምንድነው ይወዳብ ያስተላልፈው ብሎ እኮ ማየት እኮ ነው አንድ ነገር ትውልድን የሚጎዳ አንድ ነገር እኮ አስተላልፈ ያላቀም ቀላል እኮ ነው ሶሻል ሚዲያ ላይ እኮ ለመፈመስ እኮ አብዛኛው ወጣት አይደለም የሚከተለው ወጣቱ ደግሞ ስሜታዊ ነው ሴንሹዋል ነው ወጣቱ እኮ ራሱም ስሜቱን መቆጣጠር አይችልም ስለዚህ 3 ሚሊዮን ለመግባት ምን ማድረግ አለብኝ አብዛኛው ወጣት ነው ብያቸዋለሁ ጊዜውን የሚያጠፋው ወጣት ነው ይሄ ወጣት የሚፈልገውን ነገር ከሰጠውት ባንዴ ነው የሚከተለኝ
ደደብ እኮ ነው። ይወጣት እኮ አእምሮ አያስብም እኮ በትንሽ ነገር እኮ ነው እንትን የሚለው ዲጂታል ወጣት እኮ ነው። አላደረኩም ያንን ስግጥ ፍምስ ድድብ ፍምስ ብዬ አልመጣሁም። ሃይማኖቴን 5 ጊዜ አልለወጥኩም። ብሔሬን አልለወጥኩም። አልተገለባበትኩም። እኔ መጣው መራራ እውነቱን ተናገርኩኝ። መራራ እውነቱን ዋጦት እያልኩኝ ዋ እየሰጠው ዋጡት መራራ እውነቱን ሰጠዋችሁ። ባደወይ እኔ ለልጆች አባቶችና እናቶች ናችሁ ቁጭ ብላችሁ ማዳመጥ ያለባችሁ። አመነ ቴልዩ ለልጅ ልጆቻችሁ የሚጠቅመውን ነገር ነው። ኩዊክ የሚመጣውን እውቅና ኩዊክ የሚመጣው ሀፍት አይቆይም፣ ሰስቴይነብል አይደለም። ምክንያቱም ለምሳሌ አንድ የሚያምር ቪዲዮ ሰርተ 3 ሚሊዮን ገባ። you're not going to keep it up። ኮንቴንት የለህማ፣ እውቀት የለህማ። ተረዳችሁኝ? እኔ አሁን ለምሳሌ አንድ 3 ሳምንት አዶናይ በ3 ሳምንት ነው አለዚህ ደረጃ በ3 ወር ላለፈው 3 ወር በየቦታው እየሄደ ከሞቲቬሽን ስፒከር እርዳታ ውስጥ ገባ፣ እዛ ውስጥ ገባ። ምን ያልገባበት አለ? ምን ያልሄደበት አለ? እኔ እንኳን እንደዛ ብዙር ነኝ። እንደዛ ኢትዮጵያ ገብቼ አንዴ እኔ እኮ ፓስተር ነኝ፣ አገልጋይ ነኝ፣ ቴዎሎጂ ነኝ እኮ ያን ነገር ልጠቀምብል አርቲስት ነኝ። ከቴዲ አፍሮ ጋር ሄጄ ሙዚቃ መስራት አቅቶኝ ነው። ቴዲ አፍሮ አምጥቼ እንትን ባኪያርድ ያዘፍነዋለሁ ከፈለኩኝ። ምንድነው ብር ነው አይደል የሚፈልጉት? ታም እኮ አናነጂ እኮ ማሰብ አለባችሁ። ምንድነው ማድረግ? ምንድነው ዮዳብ ሊያረግ የማይችለው? ምንድነው ዮዳብ የሌለው? ሙዚቃ ነው፣ ጎበዝ ነኝ። መንፈሳዊ ትምህርት እንደኔ የሚያስተምር የለም። ላስተምር ካልኩኝ ሞቲቬሽናል ስፒከር ከሆነ እኔ ላስተምር ካልኩኝ ማስተማር እችላለሁ። ግን ምንድነው ላይክ ያለኝን እውቀት ያለኝን ታለንት ያለኝን አቢሊቲ በስግጥና በድድብነት ስላልተጠቀምኩት ነው እንጂ እኮ ሲምፕል አዶናይ በቃ ወጥቼ እኔ እኮ ሴጋ መምታት ያስቸግረኛል። በቃ እኔ ሴጋ መታለሁ። ነውር የሆነ ነገር ነውራቸው ክብራቸው ይላል የእግዚአብሔር ቃል። ነውራቸው እንደ ክብር የሚታይላቸው አስባል ይረገጥ አዶናይ ነውራቸው እንደ ክብር ነው የሚታይላቸው። ነውረኞች ስለሆናችሁ አሁን እኔን የሚከተለኝ ነውር የሌለው ሰው እኔን ያዳምጠኛል። ነውር የማይወድ ሰው እኔን ያዳምጠኛል። 371 ቅዱሳን ነው ቁጭ ብሎ የሚያዳምጠኝ እኔን። ተረዳችሁኝ? እንግዲህ ይኸውላችሁ አሁን እዚህ ጋር ያለው ትመወታለህ። በቃ ዳን የምትጠቀሙት 2 ቃል አለ። ከ2 ቃል ውጭ አታውቁም። ከ2 ቃል ውጭ አታውቁም። እናንተ ራሳችሁ በዛ ያ ቃል በእናንተ ውስጥ ስላለ ነው። ሁሌ የሚሉት ምንድነው? ምቀኛና ቅናት ይላሉ። በደንብ አዳምጡ። ደብረ ጽዮን ስትቃወሙት ቅናታም ምቀኛ ይላሉ። 1.5 ሚሊዮን ሰው አስገድሎበት እንዴት ልቅና ያስቀናል? 1.5 ሚሊዮን ሰው ማስገደል ያስቀናል? እስኪ ንገሩኝ ጋይስ። በአደባባይ በሴጋ መምታት አስቸግሮኛል፣ ደሃ ነኝ፣ የምበላው የለኝም ብሎ ለምኖ ያስቀናል? ያስተንቀባው ምንድነው? መጀመሪያ የምትቀኑበት ነገር እናንተ የወረዳችሁ በአዶናይ የሚቀና ከአዶናይ በታች ሆነ ሰው ነው። ተረዳችሁኝ? ቅናት አይደለም መቼም ቢሆን። እኔ እኮ ነገራችኋለሁ ከአዶናይ በእድሜ የሚበልጥ ጫማ አለኝ። ከአዶናይ በእድሜ የሚበልጥ ጫማ አለኝ። በእድሜ ብቻ አይደለም በንብረት የሚበልጥ ጫማ አለኝ። አንድ ጫማ ብቻ የአዶናይን ንብረትም ሃይምሮ ውስጥ ያለውን ዕውቀትም የሚበልጥ አለ። ያ ጫማ ብትመለከቱት እኔን ማለት ነው 22 23 ዓመት ለማገልገል አንደኛ ምን አይነት ብራንድ በቃ አይለኛ። ምክንያቱም እኔ የምለብሰው ብራንድ ነው። አንዳንድ ጊዜ እናንተ ኳሊቲና ኳንቲቲ አይገባችሁም። ኳሊቲ እኮ የምንመርጠው 100 ዓመት 200 ዓመት ያገለግላል። በጣም ኳሊቲ ከሆነ ስትገዙት $2000 $3000 ካስት ሊያደርግ ይችላል። በ$2000 የገዛችሁ ጫማ 20 ዓመት ያገለግላል። ዓመት ያገለግላል። በደንብ አድርጉ። ኳሊቲ ነዋ፣ ቆዳ ነዋ።
እናንተ ግን በ200 የምትገዙት ጫማ ግን 2 ወር አያገለግልም። ይሸታል፣ ቶሎ ይገማል፣ ይበጣጠሳል። ቺፕ ነው ፕሮዳክቱ፣ ቺፕ ነው። በእናንተ ቤት ገንዘብ ሴቭ ያረጋችሁ አላረጋችሁ። ገንዘብ ሴቭ የምታረጉ እየመሰላችሁ በረካሽ ነገር ትገዛላችሁ። ቦቲ ነው አይ ቦቲ ከጎማ የተሰራ ዝም ብሎ ሽታል፣ ይገማል፣ እግራችሁን ያበላሸዋል። እና እዚህ ጋር ማወዳደር፣ ያጉል ማወዳደር። እኔ ራሴን ከማን ጋር እንደማወዳደር ታውቃላችሁ? እኔን ከማን ጋር እንደማወዳደር ታውቃላችሁ? እኔ ሁሌ ራሴን ማወዳደረው ከንጉስ ኢዮዳብ ጋር ነው ማወዳደረው። ሂድና 1.5 ሚሊዮን የሞተብን ትግራዊ ሂድና ለቅሶ ድረስ ከ4 ሚሊዮን በላይ በረሃብ ያለውን ትግራዊያን ኩራታም ነህ፣ ፕራይድፉል ነህ። አንተ ፌኮች ናችሁ፣ አስመሳዮች ናችሁ፣ አስመሳይ ናችሁ። አታስመስሉ። ቤት ስታለቅስ አድረህ እዚህ ጋር መጣ ቲክቶክ ላይ ከፍተህ እንዴት ናችሁ? ደህና ናችሁ ጋይስ? እንዴት ናችሁ? እኔ እኮ ደስተኛ ነኝ። ደስተኛ ነኝ። አላቅም ምን እንደሆነ ዛሬ ደብሮኛል ጋይስ፣ ደብሮኛል ዛሬ ምን እንደሆነ አላቅም። በቃ አስተላይ ሁሉ ነገር በቃ that's it። ፌክ ናችሁ። sometimes ኢሞሽን ሲበዛ ይወጣል። you can try to fake it. I've been here for 7 years. አንድ ቀን እኔ እንባ ወሮኛ ቀን አንድ ቀን እዚህ ጋር መጥቻ አንድ ቀን 7 ዓመት እንዴት 7 ዓመት ሰው ልጅ አነገልንጋችሁ በህይወቴ ደስተኛ ነኝ። it doesn't mean ችግር የለም ማለት እኮ አይደለም። I got 4 kids. ልጆች አሉኝ፣ ትዳር አለኝ። it's hard, life is hard, but it's life. I'm mature ነኝ። ከባለቤቴ ጋር ብቻ ነው ያን ነገር በውስጥ ነው የምንጨርሰው። it's not easy. I don't መጥቼ እዚህ ጋር ላይፍ ቀላል ነው ብያቃለሁ አልልም። always tell you ትዳር ከባድ ነው፣ ልጅ ማሳደግ ከባድ ነው፣ አሜሪካ መኖር ከባድ ነው። ቀላል አይደለም አሜሪካ መኖር ቀላል አይደለም፣ ከባድ ነው። ላይፍ ከባድ ነው። አሜሪካ ወለቴ እንደምላችሁ አብዛኛው ሰው 2 ወይ 3 ቼክ ካቆመ ወዲያውን ችግር ላይ ነው የሚገባው። አብዛኛው አሜሪካዊ የመኪና ዕዳ አለ፣ የቤት ዕዳ አለ፣ የሜዲካል ኢንሹራንስ አለ፣ የልጆች ትምህርት ቤት አለ። በጣም ብዙ ነው ቢል፣ በጣም ብዙ ነው። ተረዳችሁ? አሁን የኔ ቢል ዝርዝር እንደ መጽሐፍ ቅዱስ ነው። እኔ እንደዚህ የገለጥኩ መብራት 55 ብዬ ከፍታለሁ። ስልክ 755 ትንቢተ ስልክ የሚል አለ፣ ትንቢተ ሞባይል፣ ትንቢተ መብራት ኃይል ምናምን ነው። በቃ መጽሐፍ ቅዱስ በሉት። እዚህ ሀገር በቃ እንደዛ እየገለጥክ ነው። ብዙ ነው። ተረዳችሁ? ግን እዚህ ጋር መጥቼ እኔ አይ ኔቨር መጥቼ የሆነ እንደነ አዶናይ ይኸውልህ ወንድሜ ይኸውልህ ማድረግ የምትፈልገውን ነገር ስግጥ ማለት አለብህ፣ ስግጥ ማለት አለብህ። ይኸው እግዚአብሔር እንዲባርክ ትፈልጋለህ፣ ስግጥ ማድረግ አለብህ። ማተፋከር እንደ ሴም ሴንተንስ በሴም ቃላት የእግዚአብሔር በረከትና ማተፋከር አንድ ላይ ነው የሚናገሩት። ጌታ ይቅር በለኝ። just think about logically እንደ ሎጂካል እንዳልሆኑ አያችሁ። ደደብና መሃይም ሲከተል፣ ገንዘብ ወዳጅ ሲከተል የሚመለከተው ኢዮዳብ ያደረገውን ወርቅ ነው። ይህን ወርቅ ለማግኘት ኢዮዳብ ምን እንደሰራ አያውቁም። እኔ ግን ሟሽ ኮንኩኝ፣ እንደ ሰገጤ ኮንኩኝ፣ ባለጌ ኮንኩኝ። ምን አደርጋለሁ? መጣና ይኸውላችሁ ጋይስ ምንድነው ስክሰስ እኮ በጣም ቀላል እኮ ነው። እንደነ መንሱር ጀማል ምንድነው የምትሰራው ስትሉት 7 ኩባንያዎች አሉኝ። ስማቸው ምንድነው? በርግጥ 7 ኩባንያዎች በስሜ አይደሉም፣ የኔ አይደሉም። አዎ ሸር ነው ያለኝ ይላችኋል። ዋቴነ
ብልጽግና እየከፈለ የምትወተውት ዋቴ ናችሁ። በጣም ይገርመኛል። 2017 ፕራይቬት ፕሌን አመጣለሁ 2018 መጣ። ሰውም በቃ ደደብ ነው፣ ማይም ነው። በቃ ደደቦች ናችሁ። ደድባችኋል። አጠይቁም you guys don't ask። አንድ ሰው እንዲህ ካለ ቆይ ብላችሁ ከዛ በኋላ ምን መሰላችሁ? የኛ ህዝብ the more stupid you are the more ይከተለዋል። the more ማይም ከሆንክ the more ይከተለዋል። stupidity ይወዳል። stupid like stupid። ማይም ይወዳል ማይምን። ማይም ሲ ማይም ዱ አይደለም እንዴ? ማይም ሲ ማይም ዱ። እዚህ ቲክቶክ ላይ የፈመሱት አብዛኛዎች ማይሞች ናቸው። ማይሞች ናቸው። ዳያስፖራው ኢትዮጵያ ያለው ማይም ነው። አብዛኛው ዳያስፖራ ተመልከት። እንደ ዝና የሚቆጠር እንደምን የሚቆጠር። እኔ በጣም የሚገርመኝ ፈራጅ መካሪ። አሁን ሀቢባ ናት መካሪ። እንዴው ሀቢባ እንዴው መምከር ትችላለች ወይ? ሀቢባ እናት ናት አይደለ? 24 ሰዓት ቲክቶክ ላይ። በምን ሰዓት ነው ልጆቿን የምታጠባው? ልጆቿን የምታበላው? ልጆቿን የምትለው በምን ሰዓት? አይጠይቁም ሰዎች። በምን ሰዓት ነው ከባሏ ጋር የምተኛው? ባሏ ሌላ ቦታ እየተኛ ነው። አያስቡም። they don't think። እኔ ማክሲመም maybe 4 hours ምናምን እቀመጣለሁ። ከዛ በኋላ የለውም። 24 ሰዓት እኮ ናቸው። አያስብም። ሰው they don't think። ዋው በቃ somehow disconnect አለ። you see እዚህ ጋር የፈመሱባችሁ ፍምስና የሰጣችኋቸው ሰዎች እንዳሉ ደደብና ማሃይም ነው፣ ሰገጤ ነው፣ ለማኝ ነው። ዘመናዊ ለማኝ ብቻ ነው ቲክቶክ ላይ የምታዩት። ስግጥ ብሎ ዘመናዊ ለማኝ ሱትና ከረባቷን አድርጎ የሚለምን ለማኝ ነው ያለው። እኔ ጌም የምጫወተው ታውቃላችሁ፣ አካውንቴ እንዲያድግ በቃ አካውንቴ አሁን እኔ ታውቃለህ ብልጽግና ዘግቶብኝ ከ5 ቀን በኋላ ነው የተከፈተው። መንግስት ነው የሚዘጋብኝ እኔ። ለምን? because አማራውን አነቀዋለሁ፣ አማራውን አጠነክረዋለሁ። እኔ በጣም የሚገርመኝ ኦሮሞዎች ለምን ተናደዳችሁ? ዋይ ለምን አልሰደብኳችሁ? ኦሮሞን አላዋረድኩኝ። ኦሮሞን ስለ ኦሮሞን ምን አናደዳችሁ? ዋይ ለምን ተናደዳችሁ? አማራ ነኝ እኔ ታውቃላችሁ፣ አማራ ነኝ። ስለምትፈልጉኝ እኮ ነው። እኔ ስለምትጠሉኝ አይመስለኝም፣ ስለምትወዱኝ ስለምትፈልጉኝ ነው። ግን አንዳንዴ ግን ስትፈልጉኝ ለህዝቤ እንድቆም ድጋፍ ነው ማድረግ ያለባችሁ። እኔ እኮ አማራን ብመራኮ የአማራ መሪ ብሆን መሬት ላይ ነው የምላችሁ። ይሄን ለኢትዮጵያ ገብቼ የአማራ መሪ ብሆን አንደኛ እኔ መጥፎ ልብ የለብኝም። አንድን ሰው እኔ አስፈራርቼ አላውቅም። አንድን ሰው ግን ሰዎች አለማስፈራራቴ ምፈራ ይመስላችኋል። የሆነ ዊርድ የሆነ አመለካከት ነው ያላችሁ። ጀግና ብላችሁ የምታስቡ ሰው ውሻን ነው ጀግና የምትሉት እናንተ። ውሻ ስለ ጨው አይደለም። በቃ ለእናንተ ጀግና ብላችሁ የምታስቡት እዚህ ጋር መጥቶ ስለ ጨው አይደለም። አሁን ብላክ ላይን የአብይ አህመድን ፎቶ ለጥፈ you stand against your country interest ላለ which country interest? which country interest? የኢትዮጵያ ኢንትረስት አማራ መገደል ነው እንዴ? አማራ መፈናቀል ነው እንዴ? ኢትዮጵያ መገደል? የኢትዮጵያ ኢንትረስት ማለት አማራን መግደል ነው? አዶሬ ለንጮ ፎከርቲ ማለት ነው? የአማራን ማህበረሰብ እንደ ህዝብ በትርክትና በሙዚቃና በአርት አማራን ማሸማቀቅ ነው? that's your country interest? that's what ኢትዮጵያ የምትሏት አሁን ምን አገባችሁ ስለ ኢትዮጵያ እናንተ? ካንደበታችሁ እንኳን ማለት እስኪ ቤት ውስጥ አበቹ አረንጓዴ ቢጫ ቀይ ኮኮብ ያለው ባንዲራ እንኳን የላችሁ።
እኔ እኮ የሚገርመኝ አፍሮ ይልካሉ እኮ አይ አድማየር እንትናችሁን አድማየር አደርገዋለሁ። ስለ ኦሮመኛ ስለ ቋንቋችን የተናገርከው ይደብራል እንዴ ብሮ እንዴ ኮሜዲ ካልገባ ይኸውልህ እኔ አማርኛ ነው ፕሪፈር ማድረገው። አይ ፕሪፈር አማርኛ አይ ላይክ አማርኛ doesn't mean I hate ኦሮመኛ ማለት አይደለም። እኔ ጥላቻ ያለኝም ለኦሮምኛ ቋንቋ just a language man, it's just a language, it's just a language. ግን compare ነው ያደረኩት. I was comparing language linguistically. when I compare it I like አማርኛ ሙድ አለው። ለዛም መሰለኝ እናንተ የምትናገሩት አይደል? ለዛም መሰለኝ አብዛኛው ኢትዮጵያዊ አማርኛ የሚያወራው ማለት እንትን ማለት ችሏል። ሰውን አትራክት ማድረግ ችሏል። ለምሳሌ we all speak English, right? Even majority Africans or non-American or non-English speaking country, they speak English. English is it's the leading language of the world. We enjoy it. I like English. I enjoy it. Maybe because I understand it. Maybe because you know, maybe because I like the way it sound. አማርኛም ደግሞ I like it. doesn't mean ግን ያንተን እጠላለሁ ምናምን እያልኩኝ አይደለም። I was just comparing, like just the way you compare Nike to Adidas. Like I like Nike, I don't like Adidas. I like Gucci, Louis Vuitton, Burberry, but I don't like Prada. It's just a preference, you know. ተረዳኝ bro? Preference ነው እና don't get into like don't get offended. አንተ አውራው አንተ አስፋፋው። ይሄ ማለት ምንድነው? አንተ አሁን ኦሮሞነትን ትወዳለህ፣ ቋንቋህን፣ ባህልን፣ ካልቸርን በደንብ ሞቅ አድርገህ ትመጣለህ። እኔ ሞቅ አድርጌ ስመጣ don't get offended. ተረዳችሁ? don't get offended. እና ማይገባኝ እኔ ምን እንደሆነ ታውቃላችሁ? እናንተ ቋንቋችሁን፣ ባህላችሁን፣ ብሔራችሁን፣ ሃይማኖታችሁን ምናምናችሁን በቃ በደንብ አግንናችሁ ነው የምትመጡ። ላይክ ኢሬቻ እንዴት እንደተከበረ አይታችኋል አይደል? ኦኬ መብታችሁ ነው። እኛ ደግሞ ስናከብር አትናደዱ፣ አይጎርብጣችሁ። that's all I'm saying. አይጎርብጣችሁ። የሚጎርብጣችሁ ከሆነ ራሳችሁን መመርመር አለባችሁ። የሚጎረብጣችሁ ከሆናችሁ ያ ምንድነው? ጥላቻ አለባችሁ ማለት ነው። ኤክስፔክት ማድረግ ያለባችሁ እናንተም በምታስተዋውቁበት እናንተም ብሔራችሁንና ካልቸራችሁንና ሃይማኖታችሁን እንደምትወዱ እኛም እንወዳለን። እኔ ደግሞ በቃ ያ ነገር ደግሞ ግን የሆነ እንትን አለ። የሆነ አማራዎች ሲሰባሰቡ አማራዎች ስለ አማራ ሲያወሩ ፍርሃት ነገር ይለቅባቸዋል። ያ መስተካከል አለበት። ያ ምንድነው? የኦነግ ፖሊሲ ነው። የቲፒኤልኤፍ ማኒፌስቶ ነው። in general ነው ማለት in general ለዛ ነው የምላችሁ። እናንተ አሁን አማራ ኢትዮጵያኒስት ሲሆን ደስ ይላችኋል፣ አይጎረብጣችሁም። ለዘብተኛ ሲሆን አይጎረብጣችሁም። ተረዳችሁኝ? ግን አማራ ግን
እናንተ በምትሄዱበት መንገድ አማራነቱን ሲይዝ ይጎረብጣችኋል። እሱን ቼክ አድርጉት፣ ተመርመሩት። ለራሳችሁ ጥሩ አይደለም፣ ለእናንተ ጥሩ አይደለም፣ ለእናንተ ጥሩ አይደለም። እና ይቀጥላል፣ ጀምረናል። you are Eritrean why you care እውነቴን ነው የምላችሁ። ኤርትራውያን ሆኖራሪ ፓስፖርት ሰጠውኛል፣ ትክክል ነው። አማራ ነኝ። ሆኖራሪ ምን እንደሆነ ታውቃላችሁ? ሆኖራሪ ዜግነት ሰጠውኛል፣ ወስጃለሁ። ሆኖራሪ ዜግነት፣ የክብር ዜግነት ሰጠውኛል። ያን በማግኘቴ በጣም ደስ ይለኛል። አንድ ሀገር እንደ ሀገር የክብር ዜግነት ከሊጋል ዜግነት ይበልጣል። የክብር ዜግነት ወስጃለሁ ከኤርትራ። የክብር ዜግነት በቃ የክብር ዜግነት ያ ባለው is really ደስ የሚል ነገር ነው። እንደ አማራ ያቹን የአማራን ወክዬ ነው ኤርትራውያኖች ለኔ የክብር ዜግነት የሰጡኝ። በኢትዮጵያዊነት አይደለም፣ በአማራነት ነው የሰጡኝ። መልካም አማራ ብለው ስላሰቡ ነው። ተረዳችሁ? መልካም አማራ ነው ኢዮዳብ፣ ንጉስ ኢዮዳብ መልካም አማራ ነው ብለው ስላሰቡኝ ይህ ለኔ ህዝብ ለኔ ብሔር ይህ ክብር ነው። ኢትዮጵያን ወክዬ አይደለም፣ አማራን ወክዬ በአማራነቴ ለኤርትራውያኖች ያለኝ አመለካከት ያለኝ ስርዓት አይተው የአማራን ጥቅም አሳልፎ አይሰጥም፣ የኛንም አይነካም፣ የሰውንም አይፈልግም። እንደ ሌሎች ኤርትራውያኖችን ለጥቅም ለውሃቸው ለምናቸው አይደለም። ያ feels good። ለምን እንደምትናደዱ አልገባኝም፣ ለምን እንደምትቃጠሉ አልገባኝም። ግን መብታችሁ ነው፣ የመቃጠል መብታችሁ የተጠበቀ ነው። በቃ ካልገባችሁ በቃ አልገባችሁም፣ በቃ መቼም አይገባችሁም። ከባድ ነገር ነው፣ ይቀላል አይደለም ለእናንተ። is very ገና አንድ አመት ይፈጅባችኋል ይህን ካንሰፕት ለመረዳት። እናንተ አንድ አመት ነው የሚፈጅባችሁ። ከአንድ አመት በኋላ ነው ለሚቀጥለው አንድ አመት ይህን እንደዘገምተኛ ብላችሁ ትጠብቃላችሁ አንደርስታንድ ለማድረግ።